ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ራሽፎርድን በተመለከተ አንዳንድ ሀሳቦች ሰጥተዋል። ራሽፎርድ ከሌሎች በላቀ መልኩ የብቃት ጣሪያው ከፍ ያለው ነው ያሉት ቱሄል እሱ አቅም አለው፣ ነገር ግን አቅም የሚለውን ቃል በእግር ኳስ ውስጥ አደገኛ ነው ብለዋል። ታለንት ብቻውን በቂ እንዳልሆነ የገለጹት አሰልጣኙ አቋም ላይ በመሆን ምርጥ ግላዊ ብቃት ላይ መድረስ እንደሚያስፈልግ ተናግረዋል። ይህ ስለ ታለንት ብቻ አይደለም የሚሉት ቱሄል በክለብና በዓለም አቀፍ ደረጃዎች ላይም ማረጋገጥ ይቻላል ወይ ሲሉ ቶማስ ቱሄል ተነግሯል። እና ወርክሬት ምን ያህል አስፈላጊ እንደሆነ፣ ወጥነት ደግሞ ምን ያህል ወሳኝ እንደሆነ ነው ቶማስ ቱሄል የተናገሩት። ማንቸስተር ዩናይትድን ጨምሮ በርካታ ክለቦች አዳም ዋርተን ላይ ፍላጎት ማሳየታቸው ተገልጿል። ነገር ግን ክሪስታል ፓላሶች እንግሊዛዊውን የመሃል ሜዳ ተጫዋች በክለባቸው ማቆየት እንደሚፈልጉ ተጠቁሟል። በተጨማሪም የ21 ዓመቱ ተጫዋች ላይ የዋጋ ተመኖችና የግዢ ጥያቄዎችን የተመለከቱ ነገሮች እስካሁን ድረስ እንዳልተወሰኑ ነው እየተገለጸ የሚገኘው። ከዛ ውጪ እንግሊዛዊ አማካኝ ኮቢ ማይኖ ምንም እንኳን የጨዋታ እድል ቢነፈገውም በልምምድ ላይ ጠንክሮ መስራቱን እንደቀጠለ ተገልጿል። ተጫዋቹ በመልበሻ ክፍሉ ውስጥም ምንም አይነት ችግር ለመፍጠር እየሞከረ እንዳልሆነና ይህን የማድረግ ሀሳብ እንደሌለውም ተሰምቷል። አሰልጣኝ ሩበን አሞሪም እርሱን የማቆየት ከፍተኛ ፍላጎት እንዳላቸው ሲገለጽ፣ ሆኖም ተጫዋቹ በቀጣይ የመጫወት እድል ሳያገኝ የሚቀጥል ከሆነ በጥሩ የዝውውር መስኮት ዳግም የመልቀቅ ሙከራ ሊያደርግ ይችላል ተብሏል። ስማቸው ያልተጠቀሱ የእንግሊዝ የስፔንና የጣሊያን ክለቦች አሁንም ተጫዋቹን ለማስፈረም ፍላጎት እያሳዩ እንደሆነም ተገልጿል። ማቲያስ ኩኛ እንዲህ ሲል ተናግሯል። እኛ የምንኖረው ሁልጊዜም የሆነ ነገር በመፈለግ ላይ ነው። ህልምን እውን ለማድረግ ስትንቀሳቀስ መሰናክሎች ይኖራሉ። እነዚህን መሰናክሎች አንተም እንድታሸንፍ እንዲሰማ ያደርጋል። አሁንም ጥሩ ነገር ላይ በሆንም አሁንም የሆነ የተሻለ ነገር ማድረግ እፈልጋለሁ። የመጣሁበትን ቦታ ማስታወስ ይገባኛል። ይህንን እያሰብኩ ለበለጠ ነገር መስራት አለብኝ ሲል እንግዲህ በመጀመሪያዎቹ ጨዋታዎች ላይ እጅግ ደምቆ የታየው ማቲያስ ኩኛ ተናግሯል። ዩናይትድን ከተቀላቀሉ 2 ወሬ ነው። ነገር ግን አሁን ላይ ባለው ወቅታዊ ሁኔታ የሚሰማኝ እዚህ ለረጅም ጊዜ ያክል እንደቆየው ነው። እኔ ቡድኑ ትልቅ ፈራሚ እንደመሆኔ ጥሩ ነገር ማሳየት አለብኝ። ቡድኑን በተቻለ ፍጥነት መላመድ ይኖርብኛል። ለማንቸስተር ዩናይትድ እንደመጫወቴ ብዙ ሰዎች ሜዳ ውስጥ ይመለከቱኛል። ምን ያህል ጥሩ እንደምጫወትና እንዴት እንደምጫወትም ይገነዘባሉ። እንደፊት መስመር አጥቂ መታየቴ ለእኔ ትልቅ ነገር ነው። ይህ ነገር የመጣው በቶኪዮ ኦሎምፒክ በዚህ ቦታ በመጫወቴ ነው። በምችለው ሁሉ ቡድኑን ለመርዳት የምሞክር ይሆናል ሲል ነው የተናገረው። በነገራችን ላይ የተጫዋች ወደ ማንቸስተር ዩናይትድ ቤት ሲመጣ ከሌሎች ክለቦች ይልቅ ማንቸስተር ዩናይትድን አስቀድሞ ነው። በርካታ ክለቦች የተጫዋቹ ፈላጊ ነበሩ። ላብነት ያህል አርሰናልን መጥቀስ እንችላለንና ነገር ግን ተጫዋቹ በማንቸስተር ዩናይትድ ቤት መጫወት ህልሙ እንደሆነ በመናገር ምንም እንኳን ማንቸስተር ዩናይትድ የነበረበት ወቅታዊ የደረጃ ሰንጠረዥ በጣም መጥፎ የሚባል ቢሆንም ነገር ግን ተጫዋቹ ማንቸስተር ዩናይትድ ከዚህ በፊት የሰራቸውን ነገሮች በማስቀደም ዩናይትድን መቀላቀል ችሏል። ሪዮ ፈርዲናንድ እንዲህ ሲል ተናግሯል። ከኩኛ ይልቅ ማውንትን እመርጣለሁ ሲል ተናግሯል። በቀጣዮቹ ማንቸስተር ዩናይትድ ከሊቨርፑል ጋር ላለበት ጨዋታ ከኩኛ ይልቅ ሜሰን ማውንት እድል እንዲሰጠው ይፈልጋል ተብሏል። የሜሰን ማውንት አፈጻጸም መለኪያ ምንድን ነው? አፈጻጸሙስ ስታዩት ምን ይዞ ነው የሚመጣው ለሚባሉ ጥያቄዎች መልሱ ጉልበት፣ ጫናና የስራ ስነ ምግባር ያለው መሆኑን በትክክል ይገልጻል። የማውንት የማይቋረጥ ጉልበትና የጫና ችሎታ በሊቨርፑል ላይ ወሳኝ ሊሆን እንደሚችል በግልጽ የሚታመን ነው ሲልም ተናግሯል። ያው ከዚህ በፊት ከነበሩት ሁኔታዎች ላይ በመመርኮዝ ሩበን አሞሪም ሜሰን ማውንትን ሲጠቀም ነው ያየ ነው ከሌሎች ተጫዋቾች አንጻር ማለት ነው። ሁለቱን አንድ ላይ የመጠቀም እድሉ ጠባብ ነው። ስለዚህ ሜሰን ማውንትን የመጠቀም እድሉ ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹ ይገኛሉ። ማንቸስተር ዩናይትድ ብራዚሊያን ወጣት ተጫዋች ማስፈረም እንደሚፈልግ ተነግረዋል። ማንቸስተር ዩናይትድ ብራዚሊያን ወጣት የመሃል ሜዳ ተጫዋች ብሬኖ ቢዶን ማስፈረም እንደሚፈልግ ተገልጿል። በ20 ዓመት ዕድሜ ላይ የሚገኘው ይህ ወጣት የኮረንቲያስ ተጫዋች በብዙዎች አይን እንደተጣለበት ተነግሯል። ማንቸስተር ዩናይትድም ተጫዋቹን በጥር የዝውውር መስኮት ማስፈረም ስለሚቻልበት ሁኔታ ከተወካዮቹ ጋር ንግግር እንዳደረገ ነው እየተገለጸ የሚገኘው። ተጫዋቹን ለማስፈረም ከናፖሊ፣ ማንቸስተር ሲቲ፣ ወልቭስ እና ሌሎች ክለቦች ጋር ውድድር እንደሚገጥመው ተነግሯል። የሆላንዱ ክለብ ፒኤስቪ 8 ሚሊዮን ዩሮ የዝውውር ሂሳብ ቢያቀርብም ውድቅ እንደተደረገባቸው ተሰምቷል። አማካኙ በብራዚሉ ክለብ ኮሪንቲያስ ከቀድሞ የማንቸስተር ዩናይትድ ተጫዋች ሜምፊስ ዲፔ ጋር እየተጫወተ ይገኛል። በመሃል ስፍራ በርካታ ተጫዋቾችን ማንቸስተር ዩናይትዶች ለማስፈረም ሙከራ ያደርጋሉ ተብሎም ይጠበቃል። ጋላታሳራይ ማላሲያን ለማስፈረም የሚደረገውን ፉክክርን እየመሩ እንደሆነ ተገልጿል። ክለቡ በመጪው ክረምት ተጫዋቹን ወደ ስብስባቸውን መቀላቀል እንደሚፈልጉም ሲነገር፣ ማላሲያ ግን አሁን ላይ መልቀቅ እንደሚፈልግ ተሰምቷል። በመሆኑም አነስተኛ የዝውውር ሂሳብ የሚከፈል ከሆነ ስምምነቱ በጥር ላይ ሊፈጸም እንደሚችልም ነው እየተነገረው።
የፖርቹጋሉ ክለብ ስፖርቲንግ ሊዝበን ቪክተር ዮክሬሽን ወደ ማንቸስተር ዩናይትድ ለመቀላቀል በተደጋጋሚ ጊዜ አቅርበውት እንደነበር ተገለጸ። ስፖርቲንግ ለዩናይትድ ተጫዋቹን በዝቅተኛ ቋሚ ክፍያ በትልቅ የቦነስ ክፍያዎች ለመሸጥ ፈቃደኛ መሆናቸውን አሳይቶ ነበር። ሆኖም ትልቅ የነበረው ችግር ተጫዋቹ ወደ ማንቸስተር ዩናይትድ መሄድ ፍላጎት አልነበረውም። ህልሙ አርሰናልን መቀላቀል ነበር። ማንቸስተር ዩናይትድ ከዮክሬሽ ዝውውር ራሳቸው ናቸው የወጡት። ቀጥሎም ፊታቸውን ወደ ሌሎች አማራጮች አዙረዋል። ለዚህም ነው ምንም አይነት ጥያቄ በወቅቱ ያላቀረቡ ሲል ፋብሪዚዮ ሮማኖ ገልጸውታል። በእርግጥ ሩበን አሞሪም ሁለተኛ ምርጫቸው ነበር ቤንያሚን ሼሽኮ። ነገር ግን አሁን እንደምንመለከተው በጣም ድንቅ አቋሙን በማንቸስተር ዩናይትድ ቤት እያሳየ ይገኛል። ከኳስ ጋር ያለው ኮንፈርት፣ ሩጫዎቹና ደግሞ አካላዊ ግዝፈቱ ማንቸስተር ዩናይትድ ያለበትን ችግር በጥቂቱ ቢሆን መፍታት የሚችል ተጫዋች እንደሆነ ፍንትው አድርጎ የሚያሳይ ነገር ነውና ማንቸስተር ዩናይትዶች አሁንም እድሜው 22 የሆነውን በርካታ ስራዎችን መስራት የሚችለውን ስሎቬኒያዊን አጥቂ ማግኘት ችለዋል። በሰር ጂም ራትክሊፍና በግሌዘር ቤተሰብ መካከል ስምምነት ሲፈጸም ጉልህ የስንብት አንቀጽ መካተቱ ተገልጿል። ይህም የስንብት አንቀጽ ባለሀብት የክለቡን ድርሻ 100% መግዛት ቢፈልግ ራትክሊፍ ይህንን ግዢ መቃወም እንደማይችሉ ይደነግጋል። በመሆኑም ይህ አንቀጽ ሰር ጂም ራትክሊፍ ማንቸስተር ዩናይትድን ገዝተው ኢንቨስት ማድረግ ከጀመሩበት ጊዜ አንስቶ እስከ ቀጣዮቹ 18 ወራት ድረስ ብቻ እንደሚሰራም ተነግሯል። በተጨማሪም ኮንትራቱ እንደሚገልጸው ከሆነ ከ2027 በፊት ሙሉ ለሙሉ የሚሸጥ ከሆነ ሰር ጂም ራትክሊፍ ከጅምሩ አንስቶ ኢንቨስት ያደረጉትን ለሰው እንዲያገኙ በሚያስችል መልኩ መሆን እንዳለበት ነው እየተገለጸ የሚገኘው። ከዛ ውጪ ካሜሩናዊ የ21 ዓመት የመሃል ስፍራ ተጫዋች ካርሎስ ባሌባ በጥሩ የዝውውር መስኮት ከብራይተን ኦቭ አልቢዮን ለመልቀቅ ዝግጁ እንደሆነ ተገልጿል። በጥሩ የዝውውር መስኮት ከብራይተን ለመልቀቅ ሲል የልቀቁኝ ጥያቄ ለክለቡ የበላይ አካላት ለመላክ ተዘጋጅቷል ተብሏል። የካርሎስ ባሌባ ወኪል ተጫዋቹ ከብራይተን ኦቭ አልቢዮን ሊለቅ ስለሚችልበት ሁኔታ ለመወያየትም ከብራይተን የበላይ ኃላፊ አካላት ጋር ንግግር ለማድረግ ቀጠሮ እንደያዙ ነው እየተገለጸ የሚገኘው። በመጨረሻም ማንቸስተር ዩናይትድ ብራዚላዊውን አማካኝ ካርሎስ ካስሜሮ ለተጨማሪ ዓመት በቡድኑ ውስጥ ሊያቆይ የሚችልበት እድል እንዳለ ተገልጿል። ተጫዋቹ ምንም እንኳን በመጪው ወርሃ ሰኔ በማንቸስተር ዩናይትድ ቤት ያለውን ውል የሚያበቃ ቢሆንም ለተጨማሪ ዓመት የሚያቆየውን ውል ሊፈርም እንደሚችል ተሰምቷል። ሆኖም ብራዚላዊው አማካኝ በቀያዩ ሰይጣኖች ቤት ለተጨማሪ ዓመታት መቆየት ከፈለገ በአዲሱ ኮንትራት ሳምንታዊ ደሞዝ አሁን ካለው በእጅጉኑ ዝቅ እንደሚል ይጠበቃል። ዘገባው የሮብ ዳውሰን ነው። በዛሬው ዕለት እንግዲህ ማንቸስተር ዩናይትድ የተመለከቱ ስፖርታዊ መረጃዎች እኛን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ተመኘው። በዛሬው ዕለት እንግዲህ ማንቸስተር ዩናይትድ የተመለከቱ ስፖርታዊ መረጃዎች እኛን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ተመኘው።